ላኪ ልጅ ሲወለድ እንዲህ ነው ማለት ነው። የህፃናቶች ጫማ አይን ያረፈው ከሳቸው ላይ ነው ማለት ነው። በጣም በጣም ነው ደስ የሚሉት። እምቢ ብሎ የህፃናት ልብስና የህፃናት ጫማ በጣም ደስ ይላሉ ያምራሉ ማለት ነው። እርግጥ ብዙ እዚህ ቪዲዮ ላይ የሚገባው ብዙ የህፃናት ጫማ ነው። ሆኖም ግንስ በጣም በጣም ህፃኖቹ በጣም ደስ ይላሉ ማለት ነው። ውዶችዬ የሙዬ ቤተሰብ ላይክ ሼር እያረጋችሁ እንግዲህ አሪፍ አሪፍ የኢትዮጵያውን ጫማም አሪፍ አሪፍ ነው እና ሀየው ትገዛለህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የሙዬ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ አላህ አልሐምዱሊላህ። እንግዲህ ደግሞ ዛሬው ጫማ ይዤ መጥቻለሁኝ። ቅዳሜ ዕለት ያንን ቁልፍ ልቀበል ሂጄ አዛ ጠብቂልኝ እና እንትኑን ይዤ ልምጣ ቁልፉን ይዤ ልምጣ ሲል እሺ ብዬ ዘልቄ ሄድኩኝ። እና ደግሞ ሳይሄድ በፊት ጫማዎችን ዋጋዎችን ነገረኝ ማለት ነው። ቢጠይቁሽ እንኳ ብሎ እና እንግዲህ እኔን የህፃናት ጫማዎች በጣም አይን ያረፈው ሂዶ ወዲያ ወዲህም ተዟዙሬ ከህፃኖቹ ጫማ ነው ለመናገር አይን ያረፈው ማለት ነው። እና ምርጥ ምርጥ ጫማ ሞልቷል። አሷ ሀገር እኔ ቆይ አሳያችኋለሁኝ። እንግዲህ ይዤ አመጣሁት ቆየሁት ለብሼው አላውቅም። አይለበስም አሷ ሀገር በውድ የምንገዛው አይለበስም ማለት ነው። ሀገራችን አሷ ሀገር በጣም የሚያገለግለው ጫማ እንትን ነው ቆዳ ይኸው እንትን ሽፍኑ ማለት ነው። ያን ነው ቆንጆ እንጂ የተቀረው ዝም ብሎ ነው። ምርጥ ምርጥ ጫማዎች አሉ ማለት ነው። አሁን የህፃናቶቹ 170 ብር ብለውኛል። ዙሮ ወዲያም ተዛዙሬ ወዲህም ተዛዙሬ ትላልቆቹ ብዙም አይን ያልሄድም ህፃኖቹ ነው። ይቺ አሁን ለልጄ ልክ ትሆናለች አኮንም እያልኩኝ ብዬ ነበር። ያው አልገዛኋትም። እንግዲህ ትንሽ ከፍ ተበልና እገዛለሁ ማለት ነው። በጣም አሪፍ አሪፍ ጫማዎች ናቸው። እና ምን ልል ፈልጌ ነው በዛውም ሀጃዬን ላውጋ ማለት ነው። መቼም ይሄን ቪዲዮውን ለቅጣችን ሻለ ተከታተሉት። ቆርቆሮው ክፍት ነው እሳ ያኔ የቤቱን ካላኩበት ማለት ነው። ላውን ሽቋንቁር ነው እሳ ብላችኋል። ኮሜንት 2 ኮሜንት አይቻለሁ። ያው የሁበት ምክንያት እንግዲህ ጫማዎቹም አሪፍ አሪፍ ናቸው። ወደ ሌላው ገባው ደግሞ ያመጣሁትን ትቼ ጫማዎቹን አሪፍ 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 ናቸው። እንዲያውም የድሮው ሽፍኑንም አለውት እንደምታዩት የድሮው ሽፍን አሁን በብዛት ሰው የሚለብሰው ሽፍን ጫማ ነው። እንዲህ ድሮ ነው ሽፍን ጫማ ነው ሳይቀደድ ምንም ሳይቀደድ ብዙ ወቅት ያስለብሳል። ያው መቀደድ ያጀመሩት ቶሎ ስለሚቀደድ ያው መጣል ብቻ ነው ማለት ነው። ብዙ ግን ይሄን ነው የሚለብሰው። አስታውሱት የድሮ ጫማ አሁንም እየተለበሰ ነው ማለት ነው። ስመጡ ራሱ ለእግር መንገድ ትንሽ ሙቀት ከሆነ ይሞቅ እንዲሁ እንጂ አሪፍ ነው። ሲሄዱበት ይመቻል። ግንስ ይሞቃል። ለሙቀት ሰዓት ይሞቃል። ይሄ የልጆቹም የትላልቆቹም ምናምን 300 ብር ነው። አይጀብኒው ማለት ነው። እና አሪፍ አሪፍ ጫማዎች አሉ። ያው ወደዚህ ገባሁ ደግሞ ወደ ጫማ ወደዛ ደግሞ ሰሃድ የቤቱ ማለት ነው። ሽቋንቁር እንደምታውቁት ሀገራችን ብዙ ነገር አሳልፏል። ሁላችንም እኔ አሁን ለነፍሴ ቤቴን አሳድሼ ነው። ቆርቆሮ ላውን ትናንሽ ሽንቁር ለኮርኒስ እንኳን ዝናብ የሚገባበት ከሆነ ፕላስተር በፀሐይ ይያያዛል። አሁን የኔ ቤት እንደዛ አድርጌ ነው ኮርኒስ ያስደረኩም ማለት ነው። ልክ እንደዛው ሽቋንቁር አለውና በፕላስተር ይያያዛል። ከፍ ያለው ቆርቆሮ ይቀየራል። ግንስ አሁን እናንተ ያያችሁት ትናንሽ ነው። ዝናብ ለኮርኒሱ እንዲያስገባበት ፕላስተር ፀሐይ ሲሆን ይለጠፍና አያስገባም። ዝናብ ውዶች ያው ያለፈበትን ነው ማየት ያለባችሁ። ቤቱ ተሰርቶ ስንት ነገር አልፎበታል ሀገራችንና እና ይሄን ይመስላል። እስቲ ደግሞ የዛን ሀገር ጫማ ይዤ የመጣሁትን አሳያችኋለሁኝ። አይለበስም። እኔ አሁን ያንን አልለብስም። ዝም ብዬ ያው እየገዛሁ ነው የምለብሰው። ልብሶች ምናምን ናቸው የሚጠቅሙት። አሁን እንደዚህ ያለው ጫማ የህፃኖች ራሱ 300 ብር ነው የሚገዛው። አጀምኔው በብዛት ህፃናትም ይሁን
ትልቅም ይሁን ይመቻል። አጀብኔ ነው ብዙ የሚለበሰው ማለት ነው። እና ቆርቆሮው ይለጠፋል። ምንም ችግር የለውም። ብዙ ነገር ስላሳለፈበት ነው ቤቱ ሁላ ያተሰራ በኋላ ብዙ ነገር አሳልፏል ማለት ነው። አሁን እንግዲህ ይሄ ማለት ነው እሰቡት። አሁን ይሄ ቆይቷል ከመጣ የእንዲህ ያለ ዘር ጫማ አትግዙ። ሀሱ ገዝታችሁ ለምትጠቀሙ ነው እንጂ ሀሱ ራሱ ብዙ ሽፍን ነው የሚለበሰው። አሁን ቀርቷል። እና ቢሆንም ቀርቶም ለሱ ሀገር ነው እንጂ ይሄ ከዚህ ሀገር አይረባም ማለት ነው። ይሄ ድንጋይ ስለሆነ የቁምጥ ነው የሚለው አንድ ያፍት የሆነ ቅል ነው የሚለው ራሱ አስመተታችሁት እንኳን ይመታል። እንግዲህ በመኪና ይሰፋል። ይህን እንኳን አስመተታችሁት ራሱ አይቆይም ሲቆመጥ ማለት ነው። አይቆይም ሲቀመጥ እንደምታዩት አዲስ ነው። ለብሼው አላውቅም። ብዙ ነበረ ልጅም ስፈልግ ስለብስ ምንም ስትል ያው እኔም ለብሻለሁኝ። ግን ያው ይህ ተርፏል ማለት ነው። ብዙ ጫማ ነበር የያዝኩት። የዚህ ሀገር ጫማ አስሊ ነው። ቆንጆ ነው ማለት ነው። ልብስ ይዛችሁ ቶሎ መቼም አንድ ሁለት ሶስት አራት እያልን ነው የምናጠራቅመው። ያን ያጋዳቸዋል። የቀያየራችሁ ያጣጥባችሁ ትለብሳላችሁ ማለት ነው እንጂ ጫማው ዝም ብሎ ፋይዳ ቢስ ነው እላችኋለሁ። እና የሙዬ ቤተሰብ እየሆናችሁ ላይክ፣ ሼር፣ ኮሜንት እስቲ ስንት ብር ነው የገዛሁት? ብሩም አለ ማለት ነው። ብሩ የሚታያችሁ ከሆነ 28 ብር ነው ማለት ነው። 28 ሪያል ማለት ነው የተገዛው። የኔ እንጃ ረስቼዋለሁ። ይሄ ራሱ መቼ ስንት እንደተገዛ ረስቼዋለሁ። የዚህ ግን ሳልተላጠም ማለት ነው። እና ሙዬ ቤተሰቡ የሆናችሁ ላይክ ሼር ያደረጋችሁ አበረታቱኝ። የኔ ወዱ የኔ መልካሙ ያለ ሀገራችሁ ያውቃችሁ። ሁሉም የልባችሁ የንያችሁ ሞልቶላችሁ አላህ ለቤተሰቦቻችሁ ለሀገራችሁ አላህ ያብቃችሁ። ላለሁ ውዶችዬ እንግዲህ በይኸው ሰነበታችኋለሁ። ኢንሻአላህ አዳዲስ ቪዲዮዎችን ይዤ እመጣለሁ። እንዲሁ ቤትም አለ ማተሽ የሚሸጥ ቤት እያሉኝ ነው። ኢንሻአላህ አመቻችቼ እንግዲህ ያንን እመለቅላችሁ ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ